ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን የመድኃኒታችን የሰራዊት ጌታ የእግዚአብሔር የኢየሱስ ክርስቶስ ልደት እንኳን ሁላችሁንም በሰላም አደረሳችሁ። ኦርቶዶክሳውያን በጠቅላላ በመላው ዓለም የምትገኙ ሁሉ ሰላሙ፣ ፍቅሩ፣ ጸጋ በረከቱ ይደርባችሁ። የእመቤታችን የድንግል ማርያም የቅዱሳን ሁሉ በረከት ይደርብን። ዛሬ የልደትን በዓል ስታከብሩ ወይም ሌላ ጊዜ ይሄንን ምስል ስትመለከቱ አንድ ነገር ልብ ብላችሁ እንድታዩ የምፈልገውን ኃይለ ቃል ነግራችኋለሁ። ይህም በማቴዎስ ወንጌል ምዕራፍ 2 ላይ የተጻፈ ቃል ይሆናል። በማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ 70 ሰገል ማለትም የጥበብ ሰዎች 70 ሰገል ማለት ሰገል ጥበብ ሰብ ወይም 70 ሰዎች ሰብ ሰው ማለት ነው። የጥበብ ሰዎች ኮከቡን ተመልክተው ሊሰግዱ ወደ ኢየሱስ ክርስቶስ መጡ ይላል። ከዛ በኋላ ከሄሮድስ ጋር የነበረውን ንግግር ታልፉና ቁጥር 11 ላይ ማቴዎስ 2 ቁጥር 11 ላይ እንዲህ የሚል ቃል ታገኛላችሁ። ልብ ብላችሁ ይህን ቃል ተመልከቱት። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አገኙት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ ሰጡት፣ ወርቅ፣ ዕጣን፣ ከርቤ። ይሄ ነው ቃሉ። በመጀመሪያ ልብ በሉ። በገቡ ጊዜ ማንን አገኙ? ሕፃኑን። ከማጋር ከእናቱ ጋር። የኦርቶዶክስ ቤተክርስቲያን ሁል ጊዜ እመቤታችን ድንግል ማርያምን አክብራ ጌታ ዛሬ ተወለደ ብለን ስናስብ የተወለደው ከእመቤታችን ከድንግል ማርያም ውስተ ማኅፀነ ድንግል አደረ፣ በድንግል ማርያም ማኅፀን አደረ፣ ሰባ ሆነ፣ ሰው ሆነ፣ ወተወልደ ከሷም ተወለደ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ይላል። ሀደረ ሀደረ የሚለውን ይዘው ህድረት እንዳይሉ ሆነ አለ። ሆነ ሆነ የሚለውን ይዘው ደግሞ ተለወጠ እንዳይሉ ሀደረ አለ የሚል ቃል አለ። ይሄ በአብዛኛው ካህናቱ ናቸው የሚገባቸው፣ እናንተም ቢሆን ትረዱታላችሁ። ስለዚህ ሕፃኑን ከማጋገኙ ከእናቱ ከድንግል ማርያም ጋር ክብርና ምስጋና ለእግዚአብሔር ይድረሰው። ሁለት ወድቀውም ምን አደረጉ? ሰገዱለት። ለማ? ለሕፃኑ። ማን ናቸው? ነገስታት፣ 3 ነገስታት ለሕፃኑ። ለምን ለሕፃኑ ሰገዱለት ቢሉ ሕፃኑ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው። ያ ቃል ያ እግዚአብሔር እሱ ሰው ሆነ። ስለዚህ በከብቶች በረት የተወለደው ከድንግል ማርያም የተወለደው ከስጋዋ ስጋ ከነፍሷ ነፍስ የነሳው እሱ ኢየሱስ ክርስቶስ እግዚአብሔር ነው። ስሙን ማብላ ጠራቸው አለ። ማቴዎስ 1:21 ስታዩ አማኑኤል። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ ወድቀው ሰገዱለት። የተወለደው ኢየሱስ እግዚአብሔር ነው። ሌላው እጅ መንሻ ሰጡት። ምን? አንደኛ ወርቅ፣ ሁለተኛ ዕጣን፣ ሶስተኛ ከርቤ። ለምን? አንደኛ ወርቅ አንተ አምላክ ነህ ሲሉ፣ እነሆ አንተ የዓለም ፈጣሪ ነህ ሲሉ፣ አንድም ንጹሕ ባህሪ ነህ ሲሉ። ወርቅ ንጹሕ ነው፣ እግዚአብሔር ንጹሕ ባህሪ ነው። ስለዚህ አንድም ቀድሞ ይሄን የምንገብራቸው ነገስታት ቀድሞ የተፈጠሩ ኋላም አላፊያን ናቸው። አንተ ግን ቀድሞ ያልተፈጠረ የሁሉ ፈጣሪ ኋላም የማታልፍ ሁሉን የምታሳልፍ ነህ ሲሉ። ሁለተኛ ምን? ዕጣን። ይሄን የምናጥናቸው እነሆ አማልክት የተባሉ ሐሰት ናቸው። ቀድሞ አምላክ አይደሉም፣ የተፈጠሩ ኋላም አላፊያን። አንተ ግን ቀድመህ ያልተፈጠርክ ፈጣሪ ኋላም የማታልፍ ሁሉን የምታሳልፍ አልፋ ኦሜጋ ነህ ሲሉ። 3 ከርቤ። ከርቤም ደግሞ ምንም ፈጣሪ ብትሆን ምንም የዓለም ጌታ ብትሆን ከድንግል ተወልደ መጥተህ ሞትን ትቀምሳለህ ሲሉ። ስለዚህ ወርቁን ለመንግስቱ፣ ዕጣኑን ለክነቱ፣ ከርቤውን ለሞቱ። ወርቅ እነሆ ገበሩለት፣ ዕጣን ገበሩለት፣ ከርቤ ከበሩለት። ወርቅ አምላክ ነህ ሲሉ፣ ዕጣን አንተ ካህናችን ነህ፣ አንተ ራስህ መስዋዕት ራስህ ሰው የሆነ ያዳንከን። ከርቤ የተሰበረ ነገርን የሚጠግን ነው፣ አንተም ሕዝብና አሕዛብን አንድ ታደርጋለህ ሲሉ። ስለዚህ ኦርቶዶክስ ቤተክርስቲያን ሕፃኑን ከድንግል ማርያም ጋር ታየዋለች። ድንግል ማርያም ሕፃኑን አቅፋ ታያለች። ዕጣን፣ ወርቅ፣ ከርቤ ትገብራለች። ለኢየሱስ ክርስቶስ አማሃ ታቀርባለች። ሁልጊዜም አምላክ ስለሆነ ትሰግዳለች። ሕፃኑን ከእናቱ ጋር ያላያችሁ ለሕፃኑ ወይም ደግሞ ተወልዶ ላዳነን ለኢየሱስ ሰግዳችሁ ማታቁ ግብርም ሰጣችሁ ማታቁ ከዚህ ቃል ተማሩ። በዓሉን ባለ ትፍሲቱ ሐሴት ያድርግልን። ለሚቀጥለው ዓመት በሰላም ያድርሰን። አገራችንን መላውን ዓለም ሰላም ያድርግልን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። መልካም በዓል ለሁላችን ይሁን። አሜን።